ቤተሰብ እንግዲህ ዛሬ ትናንት አሚዬ ያው ምን እንደሆነ አይታችኋል። በተደረገው ነገር እርጉዝ ነኝ ስትላት ፌንጥ ወርቃ ያው ወርቃ ነበረ። አወዳድቋ በጣም ያስፈራ ነበር። እንግዲህ እህቶቿ ኦዲንስ ሁሉም ተጨንቀው ነበር። እኛ ራሱ በጣም አሳዝናኝ ነበር። እኔ እንጃ በጣም ታሳዝናለች የደረሰባት ነገር። እዚህ ጋር እንግዲህ ተጠያቂ የሚሆኑት ሀሚ ያልኩ ይቅርታ፣ ብሩኬና ልጅቷ ናቸው ለዚህ ያበቋት። ብቻ መጨረሻው ይመር። አንድ ሰው በስሜት ተነሳስቶ የሚያደርገው ነገር መጠንቀቅ አለብን። ይሄ ትምህርት ነው ቶቼ፣ ወንድም ሆነ ሴት መሰለን። ሴት አሁን እንግዲህ ፍቅረኛዋ ሳታስበው የሆነ ሴት ጋር ሄደ ብላ እሷም ወንድ ጋር መሄድ የለባትም። ብሩኬ እንግዲህ ልጅቷ እንዳለችው የተፈጠረ የእርግዝና ሀሚ ጋር በተጣላ ሰዓት እኔ ጋር ደውሎ ቡታጅራ ለአንድ ቀን መጥቶ ውሎ አድሮ ሂዷል ነው የምትለው። ያኔ ስሜታዊ ነበረ። እንግዲህ ያን የነገር የተፈጠረው ነው ያለችው። ልጅቱ እንግዲህ ደውሎ ልንጣ ሲላት እና ብላ ቀምራ ሁሉን ነገር አድርጋ አሳድረዋል ያብራ። ያቺስ እንግዲህ አንድ ቀን አዳር ልጅ ይዞ መጥቷል። በጣም እዚህ ጋር ስህተት ነው። አንድ ሰው የ3 ዓመት ፍቅረኛ ናት ተለያይቻለሁ እያለ እንዴት ሲደወልለት ይኬዳል? ይሄ ደግሞ ማለት ልጅቷን ያፈቅራታል፣ ከልቧ አላወጣትም። 4 መዋሸት አያስፈልግም። ግን ይሄኛው ሰው አብራ ከጎኑ ያለችው ልጅ አለሁልሽ፣ እወድሻለሁ ምን እያለ እየጎዳ፣ ሌላዋን ደግሞ አንዷን ለጥቅም አንዷን ለፍቅር ነው። አሁን ብሩኬ አንዳንድ እህቶች ደግሞ ከአሁንም ከፕራንክ አልወጣችሁም፣ ከድራማ እንደ አይነት ድራማ የለም። ትክክለኛ ነው እህቶቼ። ስለዚህ በጣም ያሳዝናል። የሀሚ ልብ መሰበር ወዳው አምናው ሌላው እንዳይታያትም ከብሩኬ ውጭ ስትናገርም ከሱ ውጭ ህይወቴ ባዶ ብቻ የምትለው ስለምትወደው አምናው አስባችሁት አምናው በምን ራሱኔ ሀሚ የተረዳሁት ሁሌ እላለሁ። ይህ ቢለያ ትጎዳለች ይችል እስከ መቼ እላለሁ። የተጣሉ ጊዜ ያ ማን ነው ቴዲ የሚባለው ልጅ ሲያስቸግር እኮ ፍፄን እዛ ደርስ ሲለው እኮ እምቢና ለአንድ ቀን ራሱ አድሮ ሁላችሁም ሂዱ ብላ ብሩኬ መጥቶ ነው ማደር የጀመረው። አያችሁ፣ እስከዚህ ነው እምነት ያላለ እሱ። እንግዲህ ፍፄ፣ ቤኪ፣ ሚፍታ ምናምን ማለት ወንድሞቿ ማለት ነው። በጣም ትቀርባቸዋለች፣ ታምናቸዋለች። ግን ከዛ መሀል ብሩኬ ነው እምነቷ። እስከዚህ ያለች ልጅ እሱ ግን በእሷ ላይ እየዋሼ ምን እያለ በህይወቷ ላይ መጨረሻ እንዳያረገ። እውነቴን ነው። የሴት ልጅ የምትሰብሩ ወንዶች እውነት መጨረሻቸው ያምር። አሁንም ግማሹ ድራማ ነው እያለ ነው። ድራማ ከሆነ አይለያዩ፣ መጨረሻውን እናያለን። እንግዲህ እህቶቼ ወደ ገደለው እንግባ። ሰላም አለይኩም ሀገር ዩቱብ ቻናል ተከታታዮቼ፣ ውዶቼ፣ ማሮቼ፣ አገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንግዲህ ሀሚ ትናንት አይታችኋል። ፌንጥ ሰርታለች እርጉዝ ነኝ ስትል። እንግዲህ ድንጋይ ላይ ነው አወዳደቁ፣ ያስፈራ። ደስ የሚላችሁ ግን በኋላ ብትወርቅ እንዲህ ስንወርቅ መጥፎ ኖቶች ደንደሳችን የኋላ ያለው ራሳችን ወይ ደም ይፈሳል ወይ ጸጥ ይባላል። መጥፎ ነው። አላህ ከዚህ ነገር ከድንገተኛ ይጠብቀን። እሷ ግን በጎኗ ስለተኛች ያው ተስፋ ነበረ ሄድ ነበረ። እንግዲህ ያው እንዳያችሁት ሄዱ። ቤኪ እንግዲህ ያለው ቁጭ ብለን ያደርነው እስካሁን አልነቃችም እና እህቶቿ ሙስሊም ክርስቲያን ሁላችሁም ጸሉላት፣ ዱአ አርጉላት ብሏል። እንግዲህ ደግሞ ዛሬ ደግሞ እንግዲህ ሜኪም እኔ የጠየቅኩት ምንድን ነው የተሳሳትከው ነገር ካለ ብለውም ምንም አውቀው ነገር የለም ነው አሉ መልሱ። እኔ አላረኩም ነው አሉ የሚለው እንግዲህ ብሩኬ እንደዚህ እንኳን አፍሮ እንጂ ቶቼ እኔ አላቅም ብቻ ዛሬ ደግሞ አሁን እንግዲህ የተለቀቀው ቪዲዮ የቤኪ ዛሬ ጧት ነው። ትናንት እስከ ጧት ራሷን እንዳልነቃች ነው የተናገረው፣ እስከ ቀረጻው ድረስ ማለት ነው። ዛሬ ደግሞ በሀሚ ቤት የተለቀቀው ልክ ትናንት እንዲሄዱ የተቀረጸ ነው። ሚፍታሁን የተለቀቀው ሚፍታ እንግዲህ ያው አይናውጧ ደግሞ መታለች፣ አታፍርም፣ አዛ ይመስላ። እኔ እምነት ከቤቶች እርጉዝ ስለሆነች እንጂ ብሩኬ ንዴቱን ተቆጣጥሮታል። እኔ እንደው ምንጭቅ በጥፊ አድርጎ ማስወጣት ነበር። ሚፍታ ደግሞ ጭራሽ አንተ ውጣ ይላል። ሚፍታ ተሳስታ፣ እሷ ነው ገትተ ማስወጣት ያለብህ። በቃ አንድ ሁላችሁም ማትረቡ ደኢፎች ናችሁ። ገትታችሁ ለምን ነው ፊት የምትሰጧ? ሲጀመር ለምን ሙስተሽፋው በር ላይ ያስደረሳችኋት? ለምን እዚሁ የደረሰችው እኮ እሷ ናት።
ቅናት ይዟል፣ ድብን አድርጓል። በችግሩ ጊዜ የጣለችውን ብሩኬን አሁን ሲያልፍለት ህይወቱን በምን ላገኘው ብላ አገኘችው። እሱ የማይረባ ነው በየዋህነቱ። እንዴት ይሄ የማይረባ ልለው ማውቆ ነው ያደረገው እሱ። አንድ ሰው ቶቺ ከ3 ዓመት ተለያይተናል ካለ ለምን ያገኛታል? ለምን ይደዋወላል? ለምን ለሀሚን ያለውልሽ ይላል በጎን ህይወቱን። ኧረ በጣም ይደብራል። ብሩኬ የሰራው ስራ እውነት የሀሚ ልብ መሰበር፣ የሀሚ ማዘን፣ ታምኖ እንደ መከዳት ትልቅ ቁስል የለም። እውነቴን ነው። ያንተን መጨረሻ አላቅም። እውነቴን ነው። በጣም ሀሚን ጎርታታል ሳታስበው። ብቻ ፈጣሪ ማራት። ልጅቷን ድርቅ ግብ ተፈጥሮ ነው። በአንቺ ነሽ ስበቡ። አንድ ነገር ብትሆን ሀሚ አንድ ነገር አለቅሽም እያለ ነው እሱ። አሁንም ድርቅ አንቺ ነሽ ለዚህ ያበቃሽውን ያደለውም ራስህ ነህ። እኔና አንቺ 3 ዓመት ድሮ ነበርሽ አሁን አይደለንም ሲላት ራስህ መልሰ በህይወት የመተህ ገብተሃል። የሆነ ነገር አድርገሽኝ እንደው እኔ ምንም አላረኩም ሲላት እኔ እንደዚህ መጥፎ ነገር ማረግ ሴት አይደለሁም፣ ወደህ ያረከው ነው። ወደህ ነው የተኛው ነው። እንግዲህ ያዛኔ በንዴት አያችሁ እህቶች፣ በንዴት የሚገባበት ነገር ጥንቃቄ አድርጉ፣ ዋጋ ያስከፍላል። ብሩኬ ሀሚ ጋር ተጣላው ብሎ የድሮ ፍቅረኛ ይዞ መተኛት ዋጋ ይኸው እያስከፈለው ነው። ሳይወድ በግዱ ትዳርን የሚፈራ ልጅ፣ ለሀሚ እንኳ ፍቅሩን ያልገለጸ ልጅ መውለድ በዚህ እድሜ የማይፈልግ ልጅ፣ የእናቴን እቅድ ሳላሳካ ወደ ሴት አልሄድም ፍቅር አልገልጽ የሚል ልጅ አያችሁ። በንዴት የመጣ ጦስ ዋጋ እያስከፈለው ነው ሳያስበው። እንደ ጊዜ ያንን ነገር ሴቶቹም ወንዶቹም ጥንቃቄ አድርጉ። በንዴት ከቻላችሁ ቤት ዘግታችሁ ተኙ፣ ተረጋጉ እንጂ ሌላ ነገር አታርጉ። መጥፎ ነው፣ ለራሳችሁ ዋጋ ያስከፍላል። እና ስለዚህ ሚፍታም በጣም ተናዶበታል። ሁለታችሁ ናችሁ የሀሚ ተጠያቂ። ሀሚን ለዚህ ያበቃችኋት እናንተ ናችሁ። ሚፍታም ጠየቀው፣ ተሳስተሃል፣ እንዴት ታገኛታለህ? መልሰ የተዘጋ ነገር እንደገና ካገኛት ሀሚን ይዘሃል ለምን አልሄድክም እሷ ስደውልልህ ሲለው እኔ ሀሚ ከሄደች ታውቃለህ ትዕግስት የላትም፣ ትበጠብጣለች፣ ትናደዳለች። በድብቅ ማረጌ ነበር። እኔ እኮ ካሜራ እያሌርኩም እሷ ናት እንዲያር መቻወቅኩ አለ። በሞኝነቱ ነው ያዘችው፣ በደካማ ጎኑ። እሺ ያ ደግሞ አልፎ ከ6 ወር በፊት ለመጣህ ለምን አገኘሃት? 3 ዓመቴ ከተለያየን ካልክ ምን እሷን አስገኘ ብሎ በጣም ሚፍታ ተናዷል፣ ስሜታዊ ሆኗል። መጥቼ ለመጣህ አሁን የሚለው አንድ አይነት ወሬ ነው። ከህይወት ውጭ ልል ያማዋል እንዴ? አንዴ ስሜታዊ ሆነ ይላል፣ አንዴ እኔ ያላረኩትም ይላል፣ አንዴ ምን አስነክታይ አሳስታኝ ይሆናል ይላል። ብሩኬ ካሁን ጭንቅላቱ ልክ አይደለም፣ እየቀባጠረ እኮ ነው። ስለዚህ አሁን እንዳለው አንድ ነገር አጠጥታው ከሆነ ያቆምቶች አያስታውስም። ሲጀመር አጠጥተዋለች፣ ተኝቶ አድሮ ሲነሳ እሱ ሳይነሳ ጥላው ከወጣች አያስታውስም። በጣም ያሳዝናል። ቢያስታውስም ለመናገር እፍረት ይሆንበት። እህቶች ምን ሆናቸዋል? ያፍራል። ግን እንደው ውሸት ከሆነ እውነት ሰው አይደለችም። እሷ ግን በኮንፊደንስ ዲኤን ምርመራ ሲላት አዎ እናረጋለን ብላለች። ምንም አልመሰላትም በቃ። ስለዚህ ብትተማመን ነው መቼም። አንድ ሰው ከማን እንዳረገዛችሁ፣ ማን ጋር እንደተኛችሁ፣ ማን ጋር ምን እንዳረጋችሁ ራሳችሁ ታውቁታላችሁ በቃ። ስለዚህ ሀቁ ያለው ሚፍታም እንዳለው እሷና እሱ ላይ ብቻ እንጂ ማንም የሚያውቀው ነገር የለም። አይ እውነት ብሩኬ እንዲህ አድርጓል አላቅም። ልጅቷ ግን እንዲህ አርጋው ከሆነ እኔ እሱም ብሆን ክብሩ እንዳሳጣችሁ ክብሯን ማሳጣት። አሁን ልጁን አይካድ በሩቅ ይርዳት እንጂ የልጄና እና ብሎ እኔ አብሮ አግብቷት የሚኖር አይመስለኝም። ለምን በሉ በፍቅር አይደለማ የተረገዘው ቶች በበቀል ነው። በበቀል ነው እኮ ያረገዘችው። በበቀል ነው እኮ የጎዳችው። ለምን አለፈለት? ለምን እናንተ ብር የለውም ብላ ጥላ ሄደችው ልጅ አሁን ሲያልፍለት ማረግ እኮ በቀል፣ ፍቅር ሳይሆን በቀል ነው የያዘችው ልጅቱ። በጣም ያሳዝናል። በጣም እንደው ብሩኬ እኔ የዋህነትህን አይቶ ሀቅህን ያውጣልህ። አላቅም አንላቀቅም እያለች ነው ጭራሽ። በጣም ያሳዝናል።